እንደ ኢትዮጵያውያን ነው የምናስበው። ለኢትዮጵያ የሚሻለው የቱ ነው? ለኢትዮጵያ ወደብ የራሷ የወደብ ይሁን የባህር በር ይሁን የባህር ኃይል ማስቀመጫ ይሁን ኢትዮጵያ ቢኖራት ጥሩ ነገር ነው። ጉዳዩ ኢትዮጵያ ያስፈልጋታል አያስፈልግትም ጉዳይ ላይ ሳይሆን እንዴት ነው የምታገኘው ነው። እንዴት ነው ልታገኘው የምትችለው ነው። አሁንም እሳቸውም የሚሉት ይሄንን ነው። ፉከራ አይሆንም ነው አይደል ያሉት። ፉከራ ማለት እኮ ጦርነት አይደለም። ጦርነት ለመሄድ ስትል ወይም ከጦርነት ስትመለስ ዝም ብለህ የምታወራ ነው። ፉከራ ነው ማለት ነው። እውነት አይደለም ማለት ነው። አሁን የኢትዮጵያ መንግስት ይሄ ጠቅላይ ሚኒስትር ጨምሮ ሲያወራው የነበረው ውሳኔውን ማን አደረገው ነው አይደለም ያለው። ውሳኔውን ማን አደረገው? የሚኒስትሮች ምክር ቤት ነው ወይ ያደረገው? ፓርላማ ነው ወይ ያደረገው? ወይ ሬፈረንደም ነው ብሎ እዛ ላይ ቆሞ ፈልገን አጣን ብሎ ይናገራል የብልጽግና ፕሬዚደንት። ለምን እኔ አትጠይቁኝም ነበር? እኔ እነግራቸው ነበር። እኔ የሚጠይቁኝ እኔ እነግራቸው አትልፉ መፈለግን፣ ምክንያቱም የለም ብዬ እነግራቸዋለሁ። በሌለ ነገር ላይ ለመፈለግ አትሄዱ። የኢትዮጵያ ወደብን ያጣችበት መንገድ በውሳኔ አይደለም። አንድ ሰው ቁጭ ብሎ ፓርላማ ቁጭ ብሎ ሚኒስትሮች ምክር ቤት ቁጭ ብሎ በመወሰን አይደለም፣ በሬፈረንደም አይደለም። ለምን ለፋቸው ነው? በቀላሉ ያላቸው የለም፣ ድሮም የለም። እኛ ፈለግን ነው ያሉት። ስንት ገንዘብ አወጣህበት እሱን ፍለጋ ላይ? ህወሓት ነው ፈቅዶ ያለ ኢትዮጵያ ፍቃድ ለሰልፍ ዲተርሚኔሽን የአንድ ብሔር ፍቃድ አያስፈልገውም። ለሰልፍ ዲተርሚኔሽን አይደለ ፕሮፌሰር የሚገነጠለው ወይም ሀገር ሆናለሁ ያለው ነው ዲተርማይን የሚያደርገው ድምፅ የሚሰጠው እንጂ ሌላው ብሔር ብሔረሰብ ሄደው ኤርትራ ሄጂ አትሄጂ ብሎ አይወስንም። ግን ኢትዮጵያ በፍቃዷ ነው ወያኔ የላካት ስልጣን ስለነበረው የሚሉት ጉዳይ አለ። ፕሮፌሰር እንዲሁ በዚህ አጋጣሚ ኤርትራ ከማን ነው የመጨረሻ የኤርትራ ቅኝ ገዢ? ኢትዮጵያ ናት? እንግሊዝ ናት? የመጨረሻ ቅኝ ገዢ ከኢትዮጵያ ቅኝ ግዛት ከኢትዮጵያ አይደለም ነፃነት ዲክሌር ያደረገው ነው ይላል ፕሬዚደንት ኢሳያስ አፈወርቂ። የድሮ ቪዲዮዎችን ታያለ። ከኢትዮጵያ አይደለም ነፃነት ያገኘ ነው የሚለው። ኢትዮጵያ ደግሞ ያው እኔ ጋር ነበረች ነው የምትላት እና የመጨረሻ ቅኝ ገዢዋ ኢትዮጵያ ነች እንግሊዝ ነች? ይህ አስፈላጊ ጥያቄ አይመስለኝም ለእኔ። ምክንያቱም እሱ አይደለም ጉዳዩ። ማን ነው መጨረሻ ላይ የነበረው አይደለም። አሁን ስለ ወደብ ጉዳይ ነው የምናወራው። ኢትዮጵያ ወደብ ያስፈልጋታል ብለው ጦርነት ለመሄድ ለሚፈልጉ ጉዳይ ነው። በዛ ጉዳይ ላይ ነው እንግሊዝ እዛ የገባችው። ያን ጊዜ ጣሊያንን አስወጥታ ነው እዛ የገባችው። ከዛ ፊት ጣሊያን ነው የነበረው። ከዛ ፊት አውቶማን ነው የነበረው። ይሄ ታሪኩ እሳቸውን ብለውታል እኚህ ሰውዬ። አሁን ቪዲዮውን ያሳየህኝ የሚናገረው ጉዳይ ኢትዮጵያ ወደብ ይገባኛል ካለች እንዴት አድርጋ ነው ወደምታገኘው የሚለው ጉዳይ ነው። ምን ጥቅም አለው? አሁን ኢትዮጵያ ማን ነው መጨረሻ ቀኝ ግዛት የነበረው? እሱ አይደለም ጉዳዩን የወሰነው። እየተናገርኩት የነበረውን ጉዳይ እሱን ጉዳይ ነው፣ ያንን ጉዳይ ነው። ውሳኔው በሚኒስትሮች ምክር ቤት አይደለም። አንተም ያልከው ጉዳዩ ጠፍቶኝ እኮ አይደለም ለማለት የፈለጉት ጠፍቶኝ አይደለም። ወያኔ አሳልፎ ሰጥቶ ነው ለማለት ከፈለጉ በዛ አይነት አይደለም የሄደው ነው፣ በውሳኔ አይደለም። ስለዚህ መሰረት በሌለው ጉዳይ ላይ አትልፉ። መሰረት የለውም። ያ የሆነው እሳቸው እንደተናገሩት ደርግ በጦርነት ተሸነፈ። ኤርትራ እና ትግራይም ሌሎችም ኃይሎች የደርግን ጦር አሸንፈው ደርግ ከተሸነፈ በኋላ ያለቀ ነገር ነው በሬፈረንደም ፎርማላይዝድ የሆነው። ይሄ ፌት አካምፕሊ ይባላል። በጦርነት ፌት አካምፕሊ ነው የነበረው። በዛን ጊዜ ጽሁፍ አልነበረም የሚባለው ጽሁፍ አለ። የኤርትራ አሁን መንግስት የሆኑት ያን ጊዜ ኢፒኤልኤፍ የነበሩት እኮ ሲጽፉ የነበረው በተባበሩት መንግስታት ድርጅት ውስጥ እኮ ነበር። ጽሁፎቹ አሉ። መፈለግ ከተፈለገ የሚፈለግበት ቦታ አለ። ይሄ የኢትዮጵያ ጠቅላይ ሚኒስትር የሚለው ውሸት ነው እያልኩህ ነው። ውሸት ነው የሚናገረው። አስፈላጊም አይደለም እዛ ላይ መፈለግ። ጉዳዩ የተጠቃለለው በጦርነት በሚሊተሪ ኃይል አለቀ። ኢትዮጵያ በፌዴሬሽን ነው ከኤርትራ ጋር የተቀናጀችው። ያን ጊዜ ወደብ አገኘች። ፌዴሬሽኑን ኃይለ ሥላሴ አፈረሱት። ፌዴሬሽኑ ሲፈርስ ኤርትራውያን ትግል ጀመሩ። ያ ትግል በኤርትራ ነፃነት ታጋዮች አሸናፊነት ተጠናቀቀ፣ አለቀ። የኢትዮጵያ መንግስት ወደቀ።
ያን ጊዜ የኤርትራ ነፃነት ታጋዮች ኤርትራ ውስጥ እኛ ጊዜያዊ መንግስት እናቋቁማለን ብሎ ጊዜያዊ መንግስት በኢትዮጵያ ውስጥ እንደተቋቋመ ጊዜያዊ መንግስት ኤርትራ ላይም ተቋቁሞ ከተባበሩት መንግስታት ጋር ሲጻጻፍ እኮ ነው የነበረው። በዚህ ጉዳይ ላይ ስታሊን መነገር የሚገባው ነገር በዚህ ጉዳይ ላይ ኤርትራ እኮ የአሰብንም የምጽዋንም ወደብ ነፃ ወደብ እናደርጋለን ብሎ ለተባበሩት መንግስታት እኮ ጽፎ ነበረ። ከለከለችን፣ ኤርትራ ነች ከለከለችን የሚሉት ነገር ነፃ ወደብ ይሁን። ነፃ ወደብ አድርጋ መጠቀም ያልቻለችው ኢትዮጵያ ከኤርትራ እና ኢትዮጵያ ጦርነት ከ1998 እስከ 2000 በተደረገው ጦርነት ጊዜ ነው የቀረው ያ ነገር። እሱም በስምምነት አይደለም። እንደሱ ከሆነ ስምምነት የሚፈልጉ ከሆነ እሳቸው እኚህ የብልጽግና ፕሬዚደንት ሚኒስትሮች ምክር ቤቱን አወያይተዋል። በዚህ ጉዳይ ላይ አወያይተዋል። እሳቸው አወያይተው ሚኒስትሮች ምክር ቤት ነው ያስፈልገናል ብለው በውይይት የወሰነው። ፓርላማው ተወያይተው ኢትዮጵያ በግድም በውድም ወደብ ታገኛለች ብሎ ህዝብ የሚያውቀው ተወያይተው በፓርላማ የተወሰነ ውሳኔ ነው። በኢትዮጵያ ህዝብ የተወሰነ ሬፈረንደም ነው። አሁንስ ወደብ እናገኝ ወደብ ወደ ማግኘት እንሄዳለን የሚለው በዛ የተወሰነ ነው። ስለዚህ አሁንም ሌላ ጊዜም በዚህ ጉዳይ ላይ ስንናገር ጉዳዩ እንዴት እናገኛለን ጉዳዩ እንዴት እናገኛለን በሚለው ጉዳይ ላይ ነው እንጂ ኢትዮጵያ ወደብ ያስፈልጋታል አያስፈልጋትም አይደለም። ወደብ የማይፈልግ ላንድ ሎክድ ሀገር በዚህ ምድር ላይ የተፈጠረ የለም። ነገር ግን ኢትዮጵያ እንዴት አድርጋ መልሳ ታገኘ? በጦርነት ነው በኃይል ነው የምታገኝ? በኃይል ነው ወይስ በዲፕሎማሲ ነው? አሁን እኛ የምንለው ይሄ የምታቀርቡት የታሪክ እዚህ ተናግረዋል። የታሪክ ጥያቄ፣ የጂኦግራፊ መቀራረብ ጥያቄ ወይም ሰበብ ምክንያት፣ የዴሞግራፊ ጥያቄ እኛ 130 ሚሊዮን ነን እና ወደ 200 ሚሊዮን ነን የሚለው የጂኦፖለቲክስ ጥያቄ፣ የሴኪሪቲ ጥያቄ እንዲሁም ህጋዊ ጥያቄ አለን። እነዚህ 5 መሰረቶች አለን ነው የሚሉት። ካላችሁ በዚህ ጉዳዮች ላይ ካላችሁ ለምንድን ነው ወደ ዓለም አቀፍ ፍርድ ቤት የማትወስዱት? እዛ ላይ ይወሰንና ኤርትራ አልታዘዝም በዚህ ጉዳይ ላይ አልገዛም ካለች በኋላ ወደ ኢትዮጵያ ተመለሱና ወደ ሚኒስትሮች ምክር ቤት ሄዳችሁ አስወስናችሁ፣ በፓርላማ አስወስናችሁ፣ ሬፈረንደም አካሄዳችሁ የኢትዮጵያ ህዝብ ይሄ ነው የሚያስፈልገን ብላችሁ ከዛ በኋላ ወደ ጦርነት መሄድ ትችላላችሁ። አሁን ግን በእሳቸው ጭንቅላት ውስጥ የተፈጸመ ማንም የማያውቀው እኔ አሰብ ያለው ነው ያሉት። ይህንም ብዬ ተናግሬያለሁ ያሉት እርሶና ፕሬዚደንት ኢሳያስ ናቸው የተናገሩት እንጂ የኢትዮጵያ መንግስት ውሳኔ መሆኑን አናውቅም። ስትናገሩ የነበረው ስለዚህ ጉዳይ አልነበረም። ስትናገሩ የነበረው ትግራይ እንዴት እናጠፋለን ነው ያንን ስትናገሩ የነበረው። ስለዚህ ለማለት የፈለግኩት ለመሄድም የፈለግኩት እሳቸው ባሳየኸኝም ላይ መሰረት አድርገው ለማድረግ የፈለግኩት እሳቸውን በጠቅላላ ሰምቻለሁ። የደርግ ባለስልጣን የነበሩትን ሰው ሰምቻለሁ። 5 ጉዳዮች ላይ ኢትዮጵያ ታሪካዊ፣ የጂኦግራፊያዊ፣ የዴሞግራፊ፣ የጂኦፖለቲክስ እና የህግ ጥያቄ አለኝ። በዚህ አደርጋለሁ ካልክ ጨርሱት፣ ጉዳዩን ጨርሱት። እሳቸው ያጠናቀቁት ንጉሱ እኮ ወደብን ካገኙት ከ1000 ዓመት በኋላ ኖሯት አያውቅም ነው ያሉት። ንጉሱ ያገኙት እኮ በዲፕሎማሲ ነው ያሉት። ያ ሰውዬ ጠያቂው እንደዛ ሲከራከራቸው በዚህ ነው ያስተኙት ጉዳዩ። በዚህ ነው ያጠናቀቁት። በዲፕሎማሲ፣ በንግግር፣ በህግ እንሄድ ነው። የኔም አቋም ይሄ ነው። ጦርነት አንፈልግም። ጦርነት አሁን አያስፈልገንም። ፉከራም አያስፈልግም። የጦርነት ዛቻም አያስፈልገንም። ይበቃናል በጦርነት።